ኤላ 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 ኧረ ይዟል ኤላ ኤላ ቢንቺ ለምን እንደምታስቀምጪው? በቃኝ። ኤላ ትጎጃለሽ፣ መብላት አለብሽ ግዴታ። ይሄን እየበላሁ እኮ በቃኝ። እሺ አላጨናንቅሽ። ላደረግሽልኝ ነገር በጣም አመሰግናለሁ። ህይወትሽን እኮ ሳሰስች ልሰጪኝ ነበር አይደል? ይሄኔ አሁንም ቢሆን ላንተ የሚሰሰት ምንም ህይወት የለኝም። አመሰግናለሁ። ግን ደግሞ ቃል ገባልሻለሁ። እንደዚህ ያደረግሽ ሰው ተከታታይ የእጁን ዋጋ ነው የምሰጠው። ሄኒ እኔ ምንም ነገር እንድታረግ አልፈልግም። ከሰው ጋር እንድትጋጭ አልፈልግም። አልገባኝም። እንድትወይ ጠይቅሽኝ? አዎ በዚህ ሰዓት ከጎኔ እንድትሆን እንጂ ከማንንም ጋር ሄደ እንድትጋጭ አልፈልግም። ኤልዳ ከአንድም 2-3 ጊዜ እኮ ስህተት ሲሰራ አይቼ አልፌዋለሁ አይደል እንዴ? ያሁኑ ግን በጭራሽ ይቅር ምለው ነገር አለ። ተው የኔ ጌታ እባክህን እሺ በለኝ። ከዛ በቃ በሰላም እንኑር። እሺ እስኪ አስብበታለሁ። አመሰግናለሁ የኔ ውድ። ደሞ ያልነገርኩ ነገር አለ። ምን ነው የተፈጠረ ችግር አለ እንዴ? አይ ችግር አይደለም። ለእናቴ ማን እንደነገራት አላውቅም። ካልመጣው ብላ ስታስጨንቀኝ አድራሻውን ላኩላት። እንዴ ኤልዳ እናቴ ሞታለች ብለሽኛል ነበር እንዴ? ነው ወይስ እየዋሸሽኝ ነበር? እሺ ችግር የለውም። እናትሽ መምጣታው ችግር የለውም። ምን መሰለ እንደዋሸው አውቃለሁ። እሱም በሰፊው ሌላ ጊዜ አስረዳሃለሁ። ግን የት ነው ያለሽው ምናምን ብላ ስታስጨንቀኝ እንዳገባውና ካንተ ጋር እንደሆንኩ ነገርኳት። ለምን ሲባል ይሽሽ ልሂድ ምናምን ትላለች። እኔ ደግሞ ቤት መመለስ አልፈልግም። ይሄኔ እንደማስቸግርህ እኮ አውቃለሁ። ግን ኤላ ምንም ችግር የለውም። በጨረሻ አታስቸግሪኝ። አንቺ ካረግሽልኝ ነገር አንፃር እኔ እነ ነገር ባረግልሽ ያው በትንሹም ቢሆን ውለታሽን መመለስ አይከብደኝም። አመሰግናለሁ። እኔ ግን ይሄን ነገር ያደረኩት ለውለታ አስቤ አይደለም። አውቃለሁ። በቃ አንቺም እረፍት አድርጊ። እናትሽንም ደግሞ በፍቅር እንቀበላታለን። እሺ እኔ ወድባል። እሺ እኔ ወድም ሄኖክ ወይ ማርቲ ያን ነገር ፈልጋለሁ። ይቻላል። በቃ ሰላም ወይ ነሽ? እረፍት አድርጊበት ደግሞ። እሺ እኔ የነገርኩን እንዳትረሳሽ። በጨረሻ ረሳ። ቻው ቻው። በጣም የተሽቆጠቆጥክላት አልመሰለህም? ሲያንሳት ነው። ህይወቷን አሳልፋ ልትሰጠኝ የነበረች ሴት እኮ ናት። እሺ ቆይ ባሌ ሚስቴ ምናምን የምትባባሉት ነገርስ? ይኸውልሽ ማርታ፣ እሱ እንኳን ለማስመሰል ነው። ማስመሰሉ ለምን አስፈለገ? ይኸውልሽ ማርታ፣ የኤልዳና እናት እዚህ ቤት ትመጣለች። እሷ ደግሞ የምታውቀው እኔ ኤልዳና ባለቤት እንደሆንኩ ነው። ስለዚህ እሷ እስክትሄድ ድረስ ብቻ ነው ማስመሰለው። ሄኖክ አብዳል እንደ ቆይ አንተ ልጅ ምን ሆነክ ነው? የምን ውሸት ነው? ባሌ ሚስቴ የምትባባሉት ምንድን ነው የምትለኝ? እሺ አትጩይ። ኤልዳና ትሰማና ይደብራታል። ጭራሽ ድምጼም ደበረ። እኔ እንደሱ አላልኩም፣ ግን ደግሞ ባለው የሆንኩት የውሸት ነው እያሉሽ። ይሄ መሟዘዝ ነው። ምንም ውለታ ምናምን የሚባል ነገር የለም። ቆይ ተራ ነገር አደረገችልኝ ብለህ ከ24 ሰዓት ሙሉ ከሷ ጋር ተለጣጥፎ መዋል አስፈላጊ ነው እንዴ? ቆይ እናቷ ባትሄድስ? እሺ አትቆይም። ምንም የሚያቆያት ምክንያት የለም እኮ። በቃ የ5 ዓመት ህጻን ልጅ ነው አይደለም የምመስልህ? ማርታ ምን እያሰብሽ እንደሆነ ሊገባኝ አልቻለም፣ ግን ደግሞ እያደረኩ ያለሁት ነገር ምንም ስህተት እንዳልሆነ ልትረጂኝ ይገባል። ቆይ ከዚህ በላይ ምን አይነት ስህተት ለመስራት አስበህ ነው? ማርታ እኔ ማድረጉንም ማውራውንም ነገር አስቤበት ነው ማድረገው። ስለዚህ እባክሽ ማድረጉን ነገር እንዳረፍ ቀጅልኝ። ሰማኛለህ ሄኖክ? እኔ እንደዚህ አይነት የጅል ቀልድ ምንም ነገር አይመቸኝም። በቃ የምታስተካክል እንኳን አስተካክል። እሺ እየደገፍሽው ነው ማርታ?
ቆይች ልጅ በእኔ ጥፋት የሆነ ነገር ብትሆን ምን ሊሆን እንደምችል ግን አስበሽዋል? ስለዚህ አንቺም ጭምር ነሽ ማለት ነው እየደገፍሽው ያለሽው? አብሯት መሆኑን አልጠላሁትም። እንክብካቤ ያስፈልጋታል፣ ግን ደግሞ እስክታገግም ድረስ ብቻ ነው። ከልክ አለፈ ታዲያ። ለማንም ያላደረገውን ነገር እኮ ነው እያደረገላት ያለው። እንዴ ቆይ ምን አድርጎላት ነው? የኤልዳና እናት ልትመጣ ስለሆነ አንተ እንደባል እኔ ደግሞ እንደ ሚስት እንሆን ስትሉ በቃ ሚስቴ ባሌ መባባል ጀመሩ። የኤልዳና እናት ምን ልትሰራ ነው? ቆይ እሷ እዚህ የምትመጣው ምን አቅላታለሁ እኔ? ልጠይቃት ይሆናል። እና ታዲያ ባልና ሚስት መባባሉ ለምን አስፈለገ? እሱ አይደል እንዴ እኔ ግራ የገባኝ። እንዴ ለኤልዳና እናት እሱ ባሌ ነው ብላ ስለነገረችው እሷ እስክትሄድ ድረስ ባሌ ሁንልኝ እኮ ነው የምትለው። ለዚህ ነው እንዴ? ታዲያ ይሄ ምን ችግር አለው? ህይወቱን እኮ የታደገችለት። ደግሞ አንቺም እኮ ልታጭው ትችይ ነበር። ስለዚህ ለሚያደርገው ነገር በሙሉ ትደግፊዋለሽ ማለት ነው? አዎ ማርታ፣ ልጅቷ እኮ የጠየቀችው ተራ ነገር ነው። በጣም ነው የማዝነው። ከጎኔ ትቆሚያለሽ ብዬ አስቤ ነበር። ለካ እኔም በተራ ነገር ትለውጭኛለሽ። ማርታ፣ ሄኖክንም እኮ ልትረጂው ይገባል። ምንም መረዳት አያስፈልግም። በቃ አንቺም አብረው እንዲሆኑ ስትገፋፊ ነበር ማለት ነው። አዎ እንዲንከባከባት ደጋግሜ ነግሬዋለሁ። ግን ደግሞ ሄኖክ ሌላ ነገር ያስባል ብዬ አላስብም። ለካ ብቻዬን ነው ያለሁት። ቆይ ማደርጎልን ያውቃሉ። ምን ሆነሽ ነው ማርታ? ቆይ አሁን በማይመስል ነገር መቅናቱ ለምን አስፈለገ እንዴ? እና ታዲያ ምን ማድረግ አለብኝ? ሄኖክን እኔ ተወኛለሽ እንዴት ታስቢያለሽ? ምናልባትም እኮ ውለታ ስለዋለችለት ውለታውን አስበው ይሆናል። እና እንደዚህ አይደለም የሚደረገው። ይኸውልሽ ማርቲ፣ ሄኖክን እንድትረጂው ሞክሪ። ይሄ እኮ ቀላል ነገር ነው። ቀለል አድርጊው። ተይው፣ እኔ ማደርጎን አውቃለሁ። የትም ላገኘዋለሁ ሰርኩ። ማንን ነው ትለኛለህ እንዴ? ሮቤልን ነው። የኔ አልበቃ ብሎት እኮ አንተንም ሊገልህ ነበር። ኤልዳ ነች ያተረፈች። አብርሃም፣ በቃ እሱ ልጅ ተው። ልተው? እንዲህ በቀላሉ ልተው? የኔ አልበቃ ብሎት እኮ አንተ ላይ ሽጉጥ መዞብህ ነበር። አዎ ኤልዳ ምንም ነገር እንዳላረቅ አላስገብተኛለች። ሄኖክ አትቀልድ። ይልቅ ይኸውልህ ከተደበቀበት ፈልገን ልናገኘው ግድ ይላል። እየቀለድኩ አይደለም፣ የምሬን ነው። ለጊዜው ያለኝ ሀሳብ ከሮቤል ጋር ምንም አይነት ችግር አለመፍጠር። አልገባኝም። ቆይ አንተ እሷን ቃል መስማት ጀመርክ ማለት ነው? ለምን አልሰማትም? ከሞት የተረፈችኝ እኮ እሷ ናት አይደል? ሄኖክ ሁኔታ ምንም እያማረኝ አይደል። ብቻ ኤልዳ ለሌላ ነገር አስባት እንደው። ይኸውልህ አብርሃም፣ በእኔ ምክንያት ምንም አይነት ጸብ አልፈልግም አለች። ቢያንስ ደግሞ እስክታገግም ድረስ ቃሏን ማክበር አለብኝ። እስክታገግም? እሺ ከዛስ? ምን እንደምታስብ እንዴት እናውቃለን? እሺ አሁን እሱን ተውና ሌላ ማውራ ነገር አለ። ለምን? መጀመሪያ የጀመርነውን ነገር እንዝጋው። አሁን አማክራለሁ የምትለኝ ነገር ደግሞ ቀስ ብሎ ይደርሳል። ጭራሽ ትችዋለሁ ትለኛለህ እንዴ? አልተውኩትም። አብርሃም ለምን አትረዳኝ? መጀመሪያ ማድረግ መፈልገው ነገር አለ። ተረዳኝ። ጭራሽ እንድረዳ ነው የምጠብቀው? እኔ አጣሁትን ፈልገው እልሃለሁ። አንተ ጭራሽ ምህረት እናድርግለት ትለኛለህ? አብርሃም የኤልዳና እናት ልትመጣ ነው። እናት ምጣት አለ። በእናትህ ማርታ ቅር ብሏታል። በዛ ላይ የኤልዳ እናት የምታውቀው እኔ ኤልዳ ባል ነው እኮ። እና ታዲያ ጮብ እንድትረግጥ ጠብቀህ ነበር? ቆይ አንተ ምን አልክ? እሺ አልክ እንዴ? እንዴት እምቢ እላለሁ? ኤልዳ ያደረገችልኝ ነገር ታውቅ የለም? ይሄ ነገር ምንም አላማረኝ። በጣም እየተጠጋጋችሁ። እኔ በጭራሽ እሷ እንድትጎዳ አልፈልግም። እና ማርታ ትጎዳ? ለጊዜው ምንም ነገር አላውቅም። ምን? ለማስገባት ይረዳኛል። ስለመጣሽ ኤልዳና ምን ለማድረግ እየሞከርሽ ነው? ምን አደረኩ? በተራ ነገር ውለታ ምናምን ነገር ብለሽ ሄኖክን የራስሽ ለማድረግ እየሞከርሽ ነው።
ተሳስተሻል። ሲጀመር ተራ ውለታ አይደለም። ሲቀጥል ደግሞ ሄኖክ የኔ ነው። ኧረ እንደዛ ማስበሽ ነበር? ካንቺ ጋር እንደማይሆን ታውቂያለሽ። ለምን እንደምትደክሚ ነው ግራ የሚገባኝ። ኤልዳና ከአንቺ ጋር የመጣላት ፍላጎት የለኝም። በቃ በሄኖክ እንዳትመጪብኝ። ኧረ እባክሽ ህይወቴን ሳልሰስት የሰጠሁት እኮ ያንቺ እንዲሆን አይደለም። እኔም ሳልሰስት እሰጠዋለሁ። እንግዲህ ልንጋባ ነው። ከባሌ ብትርቂ ደስ ይለኛል። ትሰሚኛለሽ? እኔ እያለሁ መቼም አይሳካልሽም። መቼም ማርታ ሆኗል አልኩሽ። እንዲያውም እናቴ ልትመጣ ነው። ቤት ባላይሽ ደስ ይለኛል። በጣም ታሳፍሪያለሽ። ሁሌም የሰው ነገር ላይ መንጠልጠል ትወጃለሽ። የሚገርመው ነገር ሄኖክ አንቺን ለጊዜ ማሳለፊያ እንጂ ካንቺ ጋር አብሮ መሆን እንደማይፈልግ ነው ደጋግሞ ነገር። ጊዜ አላሳለፈብኝም። ሄኖክን እወደዋለሁ። በቃ ብዙ ዋጋ ከፍዬለታለሁ። በቃ ሄኖክን ታዩ። እየተማጸንሽኝ ነው። እንደዚህ በቀላሉ እጅ ተጫልሽ ብዬ አላሰብኩም ነበር። የሚያሳዝነው ነገር እኔ የሚያዝን ልብ የለኝም። ይልቁንስ አሁን ውጪ። እወጣለሁ። ግን አንድ ነገር ልንገርሽ፣ ሄኖክን የማታዩ ከሆነ ህይወትሽን ነው ማከብድብሽ። አረ ነው እኔ አንቺ ሚስጥሮች ደብቄ ስለያዝኩ? እኔ ምንም ሚስጥር የለኝም። ታይ እንጂ ቢኒያም ባንቺ ምክንያት ራሱ እንዳጠፋ ቃል። አርፈሽ የማትቀመጭ ከሆነ ደግሞ ለወንድሙ ነግረዋለሁ። ምን? ቆይ አንቺ እንዴት አወቅሽ ይሄንን? ነገርኩሽ። እንግዲህ ሰሚኛለሽ። ሄኖክን ለቀቅ ብታደርጊው ነው የሚሻልሽ። አሁን ይጂ ውጪ። ሰላም ኤልዳ፣ ፈጣሪ እንኳን አተረፈሽ። አሜን። ማን ልበል አላወኩም። ይቅርታ ልጠይቅሽ ነው የደወልኩት። ሮቤል ነኝ። ምን? ሮቤል? አንተ ምን አይነት ደፋር ብትሆን ነው ስልኬ ላይ የምትደውለው? ስህተት ሰርቻለሁ። ለዛም ጸጽቼ ይቅርታ ልጠይቅሽ ነው የደወልኩት። ያንተን ይቅርታ አልፈልግም። ገለኸኝ ነበር እኮ። አንቺም እዛ ቦታ ላይ በዛ ሰዓት መገኘት አልነበረብሽም ነበር። ምን አገባ? ቆይ እኔ ባልገባ ኖሮ ሄኖክ ልትገለው ነበር? ጸጸት ስለተሰማኝ ይቅርታ ለመጠየቅ ነው የደወልኩልሽ። አያገባኝም። ለፖሊስ አመልክቻለሁ። እነሱ እንዳደረጉ ያርጉ። እባክሽ ሌላ ሪከርድ ስላለብኝ ለፖሊስ እንዳታመለክች። ካመለከትሽ ያስሩኛል። ኧረ እኔን አልጋ ላይ እንደወርቅ አድርገህ አንተ እንዳሻልቱን አስበህ ነበረ? አስፈላጊ ከሆነ እኮ የፈለግሽውን ያህል ገንዘብ ሰጥሽ ይችላል። ገንዘብ? ስለምን ገንዘብ ነው የምታወራው? እኔ አንተን ገንዘብ አልፈልግም፣ ቅጣትህ እንድታገኝ እንጂ። የማትረባ ገንዘብ ምን የጣጣ ውስጥ ነው የገባሁት? አሁን ከዚህ አካባቢ መጥፋት አለብኝ። ነገሩ እስኪረሳሳ የሆነ ቦታ መደበቅ አለብኝ። ምን ሆነሻል? ከመጣሁ ጀምሮ እኮ እዚህ ጋር ቆመሽ ተከዘሻል አይደል? አንዳንዴ አስፈላጊ ሲሆን ቀናችንን በዚህ መልኩ እናሳልፋለን። ቆይ በሄኖክ ተናደሽበት ነው? እና እንድደሰት ጠብቀህ ነበር ማለት? ቆይ የሰጠሽ ምክንያት አላሳመነሽም? አብርሃም ይኸውልህ፣ ሄኖክና ኤልዳና እኮ የፍቅር ግንኙነት ነበራቸው። ይህን እንዴት ብዬ ነው የምቀበለው? እስኪ ንገረኝ። በዛሬ ደግሞ እኔና እሱ አብረን ለመሆን በነበርንበት ሰዓት ላይ ሳባ መታ እኔን ሌባስ ብላ ክፍተቱን አሰፋችሁ። ይችኛዋ ደግሞ መታ ታውቃለህ። እኔ ሄኖክን በደንብ ነው የማውቀው፣ የዋህነት ስለሚያጠቀው። ይሄ መጃጃል ነው፣ የዋህነት አይደለም። እሷም ያደረገችው ነገር እኮ እንዲህ እንደቀላል የሚታይ ነገር አይደለም። ህይወቱን እኮ ነው የታደገችለት። እና አብረው ይሁኑ ነው የምትለኝ? አይደለም ግን ቢያንስ እስኪሻላት ድረስ አብረው ቢሆን። አብርሃም ቆይ በእኔ ቦታ እሱ ቢሆን እሺ የሚል ይመስላል? እኔ እንጃ ብቻ በጣም ከባድ ነገር። እኔን ማሳበድ ነው የተያያዘው። ቆይ ይኸው ቤቱ መጣሁለት አይደል እንዴ? እሱ ለምንድን ነው እንደዚህ የሚሆንብኝ እንዴ? አሁን ደግሞ እኮ ይሄን ክፍሏ ገብቶ እያባበላት ይሆናል። ሄኖክን ታውቂዋለሽ፣ በጣም ነው የሚወድሽ። ይኸውልሽ ማርቲ፣ እየተፈጠሩ ያሉትን ነገሮች እንደ ፈተና አድርገሽ ያቸው። በቃ ለመልካም ነው ብለሽ ተቀበዩ። በስተመጨረሻ ደግሞ ምን አለ አብርሃም ትያለሽ፣ አንድ ላይ ትሆናላችሁ።
እያጽናናኸኝ መሆኑ ነው? እንደዛ አይደለም ቤቲ። እሺ ታዲያ ምንድን ነው? እስኪ ንገረኝ። ይኸውልሽ መጀመሪያ ላስረዳሽ። ምንም የምታስረዳኝ ነገር የለም። ቆይ ባሌ ሚስቴ መባባል ኖርማል ነው እንዴ? ቆይ ለእናንተ እንደዛ ነው ማለት አይደለም የፈለግኩት ቤቲ። ለምንድን ዝም ብለሽ የሚከፋሽ? በቃ እኔ ምንም ማብራሪያ አልፈልግም። ትለኛለህ ቤቲ። ምን ውስጥ ነው የከተትከኝ? ባላመንኩበት ነገር ነው የምከተት አስወቅሰኛለህ አይደል? ደህና ናት። ለምን ገብታ ነው የምጠይቃት? አይ እኔ እንኳን ይቅርብኝ። እኔ ስገባ ደስ ላይላት ይችላል። እንዴ ለምን ደስ ማይላት? እናቷ እኮ ማለት ነሽ። ግድ የለሽም እሺ በይኝና እኔ ገብተኛት። አይ ይቅርብኝ። እኔ ልጅ እኔ እሷን ሰዓት የጥፋተኝነት ስሜት ነው የሚሰማኝ። ለምን የጥፋተኝነት ስሜት የሚሰማሽ? ጥፋተኛው ሰው እኮ ሌላ ነው አይደል እንዴ? እኔ አሞኛል ባለልኩ ለእኔ መድኃኒት ልታመጣ ባትሄድ የሁሉ ነገር አይፈጠርም ነበር። እውነት የኔ ልጅ ልቤ በጣም ነው የተሰበረው። ይኸውልሽ እማዬ ይፈጠር የተባለው ነገር በሙሉ ተፈጥሯል። ራስሽን እንደ ጥፋተኛ ባታይ ደስ ይለኛል። እማዬ ነው ያልከኝ? እኔ ልጅ አዎ። ምን ነው ማለት? እማዬ እኮ ብለኸኝ አታውቅም። ለምን አለልሽም? ወደሽ እኮ እንዳልተውሽኝ አውቃለሁ። የኔ ልጅ ፈልጌ እኮ ወድጄ አይደለም ግድ ሆኖብኝ እኮ ነው። አውቃለሁ እናቴ። የትኛውም እናት ልጇን ፈልጋ አጥልም። በዛ ላይ ደግሞ ስላገኘሽ በጣም ደስተኛ ነኝ። እኔም የኔ ልጅ ና እስቲ ቀፈኝ። ምን እናት እቅፍ ናፍቀኝ ነበር። ፈጣሪ ይመስገን አንተን የመሰለ ልጅ ስለሰጠኝ። እኔም ከረፈደብኝ ገብቶኛል። ድጋሚ ወደ ህይወቴ ስለመጣሽ በጣም ደስተኛ ነኝ። እውነት ይህንን ቀን በጉጉት ስጠብቀው ነበር። ፈጣሪም እንዲያሳካልኝ ለመኘው ነበር። በቃ ነገ እሄዳለሁ። እንዴ ወዴት ነው የምትሄጂው? የተሳልኩትን ስለት ላድርስ። ምንድን ነው የተሳልሽው? በዛ ላይ ደግሞ የት ነው የምትሄጂው? የኔ ስለት አይጠየቅም። ደብረ ብርሃን ደርሼ አመስገኘው እመለሳለሁ። እሺ ግን አደራ እንዳትቆይብኝ። እማዬ እኮ አሁን ልታይሽ ፈልጋ ግን ደግሞ ትንሽ የማይዛት እንዴ? ለምን ማለቴ መታ ብታይኝ ጥሩ ነበር። እሱማ ግን ለአንቺ እንደዚህ መሆን ራሷን ተጠያቂ አድርገኝ ወቀሰሽ እንዴ? እራሷን ተጠያቂ አይደለችም። ሮቤል አይደለ እንዴ? ያው እናት አይደለች? አንተ መድኃኒት ለመግዛት ባትወጣ ኖሮ የሁላ ነገር አይፈጠርም ብላ በጣም እየተጸጸተሽ። ልክ ነህ እማዬ። ዛሬ በጣም ደስ ብሏታል። ለዚያ በቃኝ ፈጣሪ ላመስግነው ብላ የሆነ ቦታ ትሄዳለች። የት ነው የምትሄደው? አይ እሱ እንኳን ቅርብ ነው፣ ደብረ ብርሃን። ትመለሳለች እንዴ? ትመለሳለች እንጂ ቤተሰቦች አይደለ እንዴ? እሱማ ያለሷ እኮ ቤቱ የሚጨንቀን። ይሄኔ ደግሞ ሮቤል ደውሎ ነበር። እንዴ ምን ፈልጎ ነው የደወለው? ይቅርታ ለመጠየቅ ነው አለ። ይቅርታ ለመጠየቅ ነው? ቆይ ምን አይነት ድፍረት ቢኖረው ነው መልሶ አንቺ ጋር የደወለው? ያደረገው ነገር እንዲህ እንደቀላል ነገር የሚተውለት መስሎት ነው? ሄኒ ምንም እንደማታደርገው ቃል ገብተልኛል አይደል? ኤላ ቃል በገባልሽስ ደውሎ ድጋሚ ማስፈራራት ነበረበት እንዴ? ቆይ ዝም እንድለው እየጠበቅሽ ነው? ማስፈራራት አይደለም፣ ይቅርታ ሊጠይቀኝ ነው የደወለው። ደግሞ ለፖሊስ አመልክቻለሁ ብዬ ነግሬዋለሁ። ለነገሩ ተይው፣ እኔ ከሱ ጋር ምን አታከለኝ። ፖሊሶቹ የእጁን ዋጋ ይሰጡት የለ? እሱን እንርሳውና እማዬ ስትመጣ በደስታ እንቀበላት። ደግሞ ይሄን ስለዚህ ጉዳይ ለማዬ እንዳትነግራት። እንዴ ይሄማ ምን ተብሎ ይነገራል? የለ እኔም ተራ በሽታ ነው ብዬ ነው የዋሸኋት። እሺ ችግር የለውም አታስቢ። በደንብ ተንከባክበን እንሸኛታለን። አመሰግናለሁ የኔ ውድ። ምንም ማለት ነው። ከውስጥ ማለት ነው እንግዲህ ምንም ማድረግ አይቻልም። ይሁን እንግዲህ እሱ
እሷ ካመነችበት ምን ማድረግ ይችላል? እኔም እማ አደራሽን ግን ሄደሽ ብዙ እንዳትቆይብኝ እሺ? ያላንቺ ማንም የለኝም ታውቂያለሽ አይደል? አልቆይም የኔ ልጅ። እኔ እስከዚህ በኋላ ለእናንተ ህይወት የታለኝ ብለህ ነው? ደግሞ ያንተንና የማርታን ወግ ማድረግ ማየት እፈልጋለሁ። እግዚአብሔር ከፈቀደ ይሆናል እንጂ አይደል? እንዴ ነው እማዬ እንትን እንዳይረፍድብሽ ልሸኝሽ በቃ። ኧረ ለምን እኔ እሸኛታለሁ። ምን ስራ አለኝ ብለን አንተ ረፍት አድርግ። አንተ እዚሁ ነው የኔ ልጅ። አብርሃም ይሸኘኛል። ቀደም ነው ሰላም በቃ ሸኛትሻለሁ። ለምንድን ነው የተንተባተብከው? መቼ ተንተባተብኩ? ኧረ እባክህ እማዬ የሁለታችሁን ሰርግ ማየት ፈልጋለሁ ስትል ለምንድን ነው በልበ ሙሉነት ያልመለስክላት? ቆይ ግን አንቺ ያምሻል እንዴ? ከዚህ በላይ ምን እንዳደርግ ነው ፈልግ? በቃ ወድሻለሁ። ይሄን ታውቂያለሽ አይደል? መውደድ ብቻ በቂ አይደለም። ሁልጊዜ ወድሻለሁ እያልከኝ በቃ እንድትሸመግለኝ አልፈልግም። እሺ ቆይ ሌላ ምን ላድርግ? ንገሪኝ። ይሄንን አድርግ በይኝ። በቃ ወይ ከኔ ወይ ከኤልዳና መምረጥ አለብህ። እዚህ ቤት ውስጥ ከሁለት አንዳችን መኖር ያለብህ። አንቺ ልጅማ ያምሻል። ኤልዳ ያለችበትን ሁኔታ ታውቂያለሽ አይደል? ነገርኩህ እኮ በቃ ምንም አይነት ማስተባበያ አልፈልግም። ይሄ እማዬ አባዬ የምትሉትን ነገር በቃ አቁሙ እንዴ! ቆይ ነገ እናትየዋ መታ ሰርግ መደገስ አለብን ብትል ምንድን ነው የምታደርገው? እንደዛ አትልም። እሱን ደግሞ እኔ ቃል እገባልሻለሁ። አንተ የታውቃት ነው በልበ ሙሉነት የምትናገረው? ማርታ በእናትሽ ተይኝ። ምን አይነት ልጅ ነው ግን ይሄ ልጅ? ወይኔ ማርታ የሆነ ቦታ ቁጭ ብለሽ ጠብቂውና ባለቤቴ መጥቶ ይወስድሻል። በቃ አሁን ይመጣል። ስልክሽን ሰጠውና ይደውልሻል። እሺ ሄኒ ሄኒ። ወይ ሄኒ እማዬ መጣች። ወይ ደስ ይላል። አካባቢው ስለጠፋባት ሄደን እንድትቀበላት ነበር። ችግር የለውም። የት ነው ያለችው? ስልኳን ልስጥና ደውላት። ሄኒ እሺ ደውላታለሁ። መጣሽ? እሺ ቻው። ከዚሁና ካየኝ ሌላ ነገር ነው የሚመስላት። ታመልጥ ነበር። አብርሃም ዞር በልልኝ። ትሰማኛለህ? እኔ በህይወት እያለሁ ወዴትም አትሄዳትም። እኔ ምንም አይነት ጥል አልፈልግም። እኔ ደግሞ እፈልጋለሁ፣ መበቀል እፈልጋለሁ። ሌላ ችግር እንዳይከተል። ለምን ችግር ነው የሚከተለኝ? ዞር በል። ለምን ችግር ነው? ምን ይላል? ለምን ችግር ነው የሚከተለኝ? አባራሰና አረጋኝ። አንተ ጉዳዩ ለፖሊስ አመልክተናል። ጉዳዩ ለፖሊስ አመልክተናል። በቃ ፖሊስ እንዳረጋል። ለቀ ናኒ አብራም ቤታችን እንግዲህ ከሞላ ጎደል ትመስላለች። እባክሽ አረፍ በቃ ማርቲ ያጭርሳች አንድ አብርሃም ናቸው የሚመለሰው። በቃ መጣሽ እንዴ? አረፍ
አንቺ ደግሞ ማንሽ? እህቱ ነሽ እንዴ? እህቴ ናት አለሽ እንዴ? አይ ተሳስቻለሁ። አንቺ ሄኖክ እህት ልትሆኚ አትችይም። አዎ ልክ ነሽ። ሄኖክ እህት አይደለም። እውነት ነው። አንቺ ሄኖክ እህት ልትሆኚ አትችይም። አለባበስሽን ግን ራሱ ተመልክተሽዋል። ፍጹም ለቤቱ አትመጥኝም። ማንሽ አንቺ? ምንድን ነሽ ለቤቱ? የኔ ምንነት ምን ይሰራልሻል? ዝጊ አንቺ። ጭራሽ ልትመልሽልኝ ትፈልጊያለሽ እንዴ? የጠየኩሽን ብቻ መልሽልኝ እንዴ። እኔ እኮ የተከበርኩ እመቤት ነኝ። ገባሽ? ይቅርታ፣ ከዚህ በላይ ባናወራ ጥሩ ነው። ተመለሽ። እያናገርኩሽ ጥለሽኝ ልትሄጂ ነው? የኤልዳ እናት እኮ ነኝ። አውጥቼ ነው በረንዳ ላይ የምጥልሽ። እንዴ ሙዬ፣ ቆይ ምን አድርጋሽ ነው? እቺ ምን አይነት ስነ ስርዓት የሌላት ልጅ ናት? የምጠይቃትን እንኳን በስነ ስርዓት አትመልስልኝም እኮ። መለስኩልሽ እኮ። አንቺ ማትረቢ እሙዬ ነው እንደዚህ የምታናግራት? ቆይ ማናት? እዚህ ምን ትሰራለች? የቤት ሰራተኛ ናት። ትሰሚያለሽ? ትኖሪ እንደሆነ ተከብረሽ ኑሪ፣ አለበለዚያ ከቤት ነው ማባረርሽ። አሁን ግቢ ወደ ኩሽና። እሙዬ በቃ አንቺ ተረጋጊ። የት ናት ልጄ? ውስጥ ነች እሷ። የኔ ልጅ እንዴት ነሽ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ የኔ ልጅ። ደህና ነሽ? ምን ነው ምንሽን ያመመሽ? ደህና ነኝ። ደህና ነኝ እማዬ። እቺ ሰራተኛሽ እንዴት ነው የሚያደርጋት ባክሽ? ማናት ሰራተኛዋ? እንዴ የቤት ሰራተኛሽ ጠፋችብሽ እንዴ? ምን አይነት አመል ነው ያላት? ቆይ ለምን አታባራትም? እንዴት ታገሻት? ታውቂ አይደለ? ያው እዚህ ሀገር እኮ ሰራተኛ ቶሎ አይገኝም። ለዛ ነው። ኧረ አይጠፋም እንዴ። ከጠጋበኛ ጋር ምን አጨቃጨቀሽ? ምን አርጋሽ ነው እማዬ? ክብር አሳጣችኝ እኮ። ለምጠይቃት ጥያቄ ትክክለኛ መልስ እንኳን አሰጠኝም። ይሄ በቃ እንድታስተካክል እነግራታለሁ። ለነገሩ ታያት፣ እኔ ልክ አስገባታለሁ። አይ እማዬ ከሷ ጋር ትነካኪ። እኔና ሄኒ መፍትሄ እንፈልግላታለን። ችግር የለውም። ቆይ የኔ ልጅ ይሄን የመሰለ ባል አግብተሽ ስላላስተዋወቅሽኝ በጣም ተቀይሜሻለሁ። ይዤው ልመጣ ነበር እኮ እማዬ። ያው አጋጣሚ ሲያመኝ ሆስፒታል ደግሞ ቀጠሮ ነበረኝ። ለዛ ነው። ቆይ እንዴት ሽማግሌ ሳይላክ አንድ ላይ ለመኖር ወሰናችሁ? ይሄ ነገር በእኛ አፍረሽብን ነው አይደል? ኧረ በጭራሽ እማዬ፣ በጣም ነው የምኮራባችሁ። ያው ሁሉም ነገር አጋጣሚ ስለሆነ ነው። በቃ አሁን ሁላችንም ስላወቅን ሽማግሌ ላክና እንደገና ትዳራላችሁ። እንዴ እማዬ፣ በቃ እንዴ ተጋባን አይደል እንዴ? ድጋሚ ለምን ያስፈልጋል? ምን ችግር አለው? ድጋሚ ደግሼ ብድራችሁ ምን ችግር አለው? አባትሽም ደስ ይለዋል፣ ለእኛም ደግሞ ክብር ነው። አዎ ግን ባሌ ግርግር አይወድም። ለዛ ነው። አንቺ ልጅ ችግር አለ እንዴ? ተናግሬያለሁ። ትዳራላችሁ ብያለሁ። ትዳራላችሁ። አይኔ እያየ ቀለበት ታርጋላችሁ። ጨርሻለሁ። ወይኔ እማዬ፣ ምን አይነት ጣጣ ነው አሁን? እሺ እንዴት ነው ይሄንን የማሳምነው? ግን እንደውም አሪፍ ነው። በዚሁ እንዛመዳለን። ሳባንም አሳምናታለሁ። ሄኖክ ሀገር ለቆ ቤሉን ሰማህ አይደል? ተው በእናትህ ይውጣ። እንኳንም እንደውም ከህይወታችን ወጣለን። ልቶ አንተ ላይ ጉዳት ስላላደረሰብን ነው አይደል እንዴ እንደቀለለ ይኸው። አብርሃም እሱ ለኛ ምንም አይሰራልን። ቆይ ግፋ ቢል ልንደባደብ ነው አይደል የምንችለው? ያ ደግሞ አስፈላጊ ነገር አለ። ይኸውልህ አብርሃም፣ አሁን ከዚህ የባሰ ትልቅ ችግር ተፈጥሯል። ምንድን ነው የተፈጠረው? የኤልዳና እናት ችግር እየፈጠረች ነው። ይኸውልህ የኤልዳና እናት ያራዳ ነች፣ በዛ ላይ ደግሞ ተጫዋች ነች። ምንም ችግር መፈጠር አይነት ሰው አይደለች። እኔ ተጫዋችነቷን አይደለም እያልኩ ያሉት። ቅድም ከኤልዳና ጋር አውርተን ነበር እና ምን አለች? ደግሼ ልደራችሁ እፈልጋለሁ ምናምን ብላ ግግም ብላለች አለች። የባሰ አታምጣሉ። ታዲያ አንተ ምን አልካት? በእናትህ አብርሃም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። እንዴ ምንድን ነው ግራ የሚገባ? ትሰማኛለህ? ከዚህ በላይ መስዋዕትነት ልትከፍልላት አይገባም። እሺ እንዴ ማርታ እኮ አንተን ለማግባት ሽር ጉድ እያለች ነው ያለችው። ስለ እሷ ስሜት ትንሽ እንኳን አትጨነቅም እንዴ? እኔ ሲጨነቀኝ እሱ ነገር አይደል። እኔ ማርታን ከዚህ በላይ ማስከፋት አልፈልግም። ማስከፋት ብቻ ሳይሆን ይኸውልህ ከልብህ ታፈቅራታለህ። እሱ ነው። ግን ደግሞ ኤላ ህይወቷን ሳሰስን ነው የሰጠችኝ አይደል?
ይሄማ እብደት ነው። ትሰማኛለህ? ማድረግ አይደለም ማሰብ ብቻ ማርታን ይጎዳታል። እሺ ቆይ ምን ላድርግ? ጨነቀኝ እኮ አብርሃም። ቆይሽ አንተ በእኔ ቦታ ብትሆን ምን ታደርጋለህ? እንዴ ቀላል እኮ ነው። ይኸውልህ ለእመቤት እውነቱን መናገር። አብርሃም ያንን እንኳን በጭራሽ ማድረግ አልችልም። ለምን ደሞ ማድረግ የማትችለው? እመቤት የልብ ድካም አለባት። ድንገት ያበሽቷ ተነስቶባት ብትሞት ለመሞቷ ደግሞ ተጠያቂ ነኝ መሆን አልፈልግም። ምን አይነት ጣጣ ውስጥ ነው የገባው? ቆይ ሲጀመሩ ሳባላይ ምናምን ነገር ስትል ለምን እሺ ያልካት? ነገርኩህ እኮ ውለቷን መመለስ አለብኝ። ኤልዳ ያደረገችልኝ ነገር እንደ ቀላል ማየት የምችለው ነገር አለ። እኔም ማዝነው ለማርታ ነው። በጣም እኮ ነው የምትሰበረው። ቆይ ቀለበት እንሰራለች ቀን ምንድን ነው የምትሆነው? ምንድን ነው የሚወጣው? አላውቅም በእናትህ በጣም ጨንቆኛል። አንተ ልጅ ቆይ ኤልዳን ፈልጋታለህ? አረ በፍጹም ምን ሆነ አለ አንተ? እኔ ላደረገችልኝ ነገር ቢያንስ ውለቷን በእንደዚህ አይነት መንገድ እንኳን ከመለስኩት ነው። እኔ እንጃ ሁኔታ ግን እንደዛ አይመስልም። በእናትህ እኔ አሁን በጣም ጨንቆኛል። ምን እንደማደርግ እራሱ ይኸውልህ እኔ ማድረግ የምችለው ነገር አድርጌያለሁ ብዬሃለሁ። ከዚህ በኋላ ራስ በገባበት መንገድ ራስ ትወጣዋለህ። ይሄ ደግሞ ምን ማለት ነው? በቃ ወንድሜ ነው ብያለሁ እያማከርኩህ እንደ ወንድምህ ብትይኝ ትሰማኝ ነበር። በቃ እኔ ተናግሬ ጨርሻለሁ። አብርሃም ያለፈው ነገር አልፏል። በእናትህ አሁን ምን እንደማደርግ ብቻ ነው። እሺ ልጆች እንዴት እንደተዋወቃችሁ አልነገራችሁኝም እኮ። ያው ምንም እኮ የሚያስቸኩል ነገር የለውም እማዬ። በሰፊው እኮ ቀስ ብለን ማውራት እንችላለን። እውነታቸውን ነው። ዋናው መጋባታቸው ነው። ጥሩ እህት አለች ከአንዳንድ ሰዎች በስተቀር። ልክ ነሽ። አንዳንድ ቦታቸውን ማወቅ ያለባቸው ሰዎች አሉ። እንዴ ቆይ ምንድን ነው ስነ ስርዓት የለም እንዴ? ሰራተኛና እመቤት አንድ ላይ መቀመጥ አለባቸው? ያው ነፃነት ስለምንሰጣት ነዋ። ኧረ እንደዚህ አይነት ነፃነት አይተን አናውቅም። እዛው ኩሽናዋ ትቀመጥ። ሳሎናችን መደፈር የለበትም አይደለም ሙዬ? ልክ ነሽ። ለክብሬ እንደምጨነቅ ታውቂያለሽ። ማዘር ሁሉም ሰው እኩል አይደል እንዴ? ማን ነው ያለው? አንዳንድ ሰዎች ሙልጭ ብሎ አለቅም ይላሉ እንጂ መዥገር ነገር ናቸው። ምን ይደረጋል እንግዲህ ካልገባቸው። ለማንኛውም ሰርጋችሁ ላይ እንድትገኝ አልፈልግም። የምን ሰርግ? ይሄን እኮ ነው ኤልዳ እሙዬ ልደራቸው ነው። እኔ እናቷ ያለሁላት ያለ ጥሎሽ ያለ ሰርግማ አይሆንም። አዎ አዎ ልክ ነሽ። ባህላችን መከበር አለበት። ስለዚህ በቅርቡ መደረግ ያለበት ይመስለኛል። አዎ ይዋደዳሉ። አታይም ሲንከባከባት? ከዚች ልጅ በስተቀር ቤቱን ሁሉ ወድጀዋለሁ። ታዲያ እናስገባታ። አንቺ ሂጂ ግቢ። ሄኖክ እማዬ ልብ ድካም አለባት። አንድ ነገር ተናግራ እንዳታስቀይማት። ማርቲ በቃ አንቺ ወደ ውስጥ ግቢ ይሻላል። አንቺ ሂጂ ግቢ ያለሽ አይደል እንዴ? የማንን አንጀት ለመብላት ነው? እስቲ እንዴት እንደሚያደርጋት። ምንም የሰራተኛ ባህሪ የላትም። እንደመቤት ነው የሚያደርጋት። ያንዳንድ ሰው ባህሪ እንደዚህ ነው። ይቅርታ መጣሁ። እሺ ሲጀመር ሄኖክ ነው የልብ ልብ የሰጣት። ቦታዋን እንድታውቅ ማድረግ አለብን። ኧረ የምን ሽሮሩ ነው? በጊዜ ማባረር ነው። ማርቲ አስከፋሽ እንዴ? አልከፋኝም። ይሄ ጣፍንቴ እኮ በጭራሽ ጣፍንታሽ አይደለም ማርቲ። እባክሽ ትንሽ ጊዜ ታገሽ፣ እክስሻለሁ። ኤልዳናን በማግባት ነው የምትክሰኝ? እስኪ ንገሪኝ። ቆሜ ድል ባለ ሰርግ እያጨበጨብኩ እንድድርህ ነው የምትፈልገው? እሱ እኮ የውሸት ነው ማርቲ። ጭራሽ ማግባትንም አምነህበታል ማለት ነው? ማርቲ ምን ላድርግ? ያደረገችልኝ ነገር ታውቂ የለ እንዴ? እና ውለቷን እስክትመልስላት ድረስ አንተን ላጣህ ነው? በፍጹም አታውቂኝም። ደግሞ የውሸት ነው አልኩሽ አይደል እንዴ? አንተ እንደፈለግክ መሆን ትችላለህ። በቃ እኔ ግን አልቻልኩም። እውነት ልቤ ቆሰለ እንዴ! በየቀኑ ስድብ፣ በየቀኑ ጥላቻ። በቃ እኔ አልቻልኩም። ማርቲ በእናትሽ በቃ ትንሽ ጊዜ ብቻ ታገሽ። በፍጹም እኔ ፈርቻለሁ። ማጣ እየመሰለኝ ነው። በጭራሽ አታውቂኝም። ትንሽ ጊዜ ታገሽኝ። በቃ እናትየዋ እስክትሄድ ብቻ ትንሽ ጊዜ። ሄኖክ በጣም ወዳለሁ። እኔ እወድሻለሁ።
ትንሽ ጊዜ እሺ። በቃ በቃ ማርቲ በቃ ተረሽ እሺ አታልሽሽ መጣሽ እንዴ? እኔ እንደዛ አይነት ሰራተኛ አይቼም አላውቅም። ከየት ነው ያመጣሻት? ወይኔ ሙዬ አንቺ ስንት የማታውቂው ነገር አለ። ደግሞ እኮ ሌባ ናት። ኧረ በጊዜ አባሪያት። ይቅርታ ማዘር ጥያቄ ተፈጠረ። በል መሸ። በቃ ወደ መኝታ ቤታችን እንሂድ። ልክ ነሽ። ጎናችን እናሳርፍ። መቼም የዘንድሮ ልጆች ተጋብታችኋል አይደለ? አብራችሁ ነው የምታድሩት። እንዴ ስንት ጊዜያቸው መሰለሽ ሙዬ? እማዬ አንድ መኝታ ቤት ውስጥ ነው የምናድረው። በሉ ተኙ። ጊዜ ያስፈልጋችኋል እኮ እናንተ። እሺ በቃ እንግባ። በሉ ደህና እደሩ። እሺ ደህና ደህና። በቃ እንጂ እኔ ክፍለ ደርሼ ልምጣ። አንቺ ማዘር ምን ሆና ነው? ማርታ ምን ሆና እንደዚህ የምትናገራት? ማለት ልክ አይደለችም እውነት። እንዴ ይሄኔ ምን ማለት ነው? ማርታ እኮ ምንም ስነ ስርዓት የላትም። እማዬ ደግሞ ልቧን እንደሚያማት ታውቃለህ። አንድ ነገር ብላ ብታስቀይማትስ? እንደማያማት እኮ አውቃለሁ የለ፣ ግን ደግሞ እንደዚህ አይነት ነገር ትክክል አይደለም። ቆይ በዛ ላይ እኔና አንቺ አሁን አብረን ገብተን ልናድር ነው እንዴ? ማለት ከኔ ጋር ማድራት አትፈልግም? የላ በእናትሽ አቀልጂ። ማርታ ምን ያህል እንደሚደብራት ታውቂያለሽ አይደል? የማይደብራታ እኛ ስለሷ ምን አገባ? ይልቅ እሱን ተውና ገብተን እንተኛ። ተነስ። ቆይ እሺ ልደግፍሽ። ነሻችሁ መቼም ተስፋ እንደቆረጥሽ እርግጠኛ ነኝ። ቆይ አንቺ ልጅ ግን ምንድን ነው ችግርሽ? ቆይ ለምንድን ነው እኔን የማታይኝ? ያላገሽ መጠርጠርሽ ማቆም አለብሽ። በዛ ላይ ደግሞ ሌባ ነሽ። እኔ ሌባ አይደለሁም። ሆን ብለሽ ነው ያደረግሽው። ይሄ ነው ግን የሚያውቀው እንደዘረፍሽ ነው። በጣም ያሳዝናል። መቼም በሚወዱት ሰው አለመታመን በጣም ነው አይደል የሚያመው? ምንም ልትይ ትችያለሽ። በቃ ለሄኖክ ያለኝን ፍቅር ግን ከልቤ ላይ ልፍቂያቺ። አልቀረብሽም። ከእንግዲህ ተስፋ ቁረጭ እሺ። ወንድሜ ከአንቺ ጋር የሚያጠፋው ጊዜ የለም። እንደሰማሹ ላይገባ ነው። ሳባ ከዚህ ሂጂልኝ። መውጣቱን እወጣለሁ። ለማንኛውም አንድ ላይ እንደሚያድሩ ልነግርሽ ነው የመጣሁት። ማን ነው አንድ ክፍል ውስጥ የሚያድረው? መቼም እኔ አልልሽ፣ ባለትዳሮቹ ናቸው። እንግዲህ ተስፋሽን ቁረጭ። አርፈሽ እቃሽን እያጠብሽ እድሜሽን አትረዝሚ እሺ። ሄኖክ አያደርገውም። አይ ሄኖክማ እንደዚህ አያደርግም። ሄኖክ አያደርገውም። ሄኖክ እንደዚህ አታደርገው። እኔስ ሄኒ ቅድም እናት ያስከፋችሁ እንዴ? ኧረ በጭራሽ አላስከፋችም። አይ ያው አብራችሁ ደሩ ስትል የተቀየምክ መስሎኝ ነው። የላ በጭራሽ አልተቀየምኳትም። እሷ እስክትሄድ ድረስ ይሄን ነገር ማድረጉ ለኔ አይደለም። ስለተረዳኸኝ በጣም አመሰግናለሁ። ማመስገንም ከልቤ ነኝ እኮ ማመሰግናሽ። ያደረግሽው ነገር እንዲህ እንደቀላል ሄኒ እኔ እኮ ለውለታ ብዬ አይደለም ያደረኩት። እባክህ እንደዛ ያልክ ልቤን አታሳተው።
ሶስት ልክ ነሽ። ይሄ ውለታ ብቻ አይደለም፣ ህይወትን ማጣት ማለት ብቻ። ለማንኛውም ምን እዚህ ጋር አንጥፎ ይልተኛ ፍራሹ ላምጣልህ። እንዴ ማለት ለምንድን ነው እዚህ ጋር ጥፋ የምተኛው? መተኛትም ካለብኝ እኔ መተኛት እችላለሁ። እንዴ አንቺ ከሞሻል ግድ የለም እኔ እዚህ ጋር ተኛለሁ። እሺ እንዴ እኔ አልጋው እኮ ለሁለት ሰው ይበቃል። ሲማ መተኛት አልፈለግም። እንደዛ ማለት አይደለም። ምናልባት ቁስልሽን ኮላሊት እንዳለቀው አራት ነካኝ። እንደውም መድኃኒት ነው የምትሆነኝ። እሺ ካልሽ እንጂ እሺ ዳንስ ምን ነው መምሽ እንዴ? አይ ትንሽ ደግፍ አታደርገኝም? በቃ እንደዚህ ነው የምተኛው። ኤልዳ ቁስልሽን እኮ አይ ቁስሌን እኮ አትነካብኝም። ይሄ ነው በጣም ትገርማለህ። ሮቤልን በተልካሻ ምክንያት ሀገር ለቆ እንዲወጣ አደረግከው አይደል? በተልካሻ ምክንያት ነው ያልሽው? እና ታዲያ ትንሽ ጨረፍ አደረገኝ ብለህ አይደል እንዴ በፖሊስ ስታሳድደኝ ነበረው? ስለዚህ እንደሞተ ነበር የምትፈልጊው ማለት ነው አይደል? ወንድነት በዚህ ነበር የሚለካው። ግን ምን ያደርጋል? ትሰሚኛለሽ? ከሀገር ባይወጣ የማደርገውን ነገር አሳይሽ ነበር። እሺ? ኧረ እባክህ ወገኛ። እንዴ አንቺ እኮ ልታዝኝልኝ እኮ ነው የሚገባው። ጭራሽ ነፍስ ተደርበሽ ትንጨረጨራለሽ እንዴ? እኔ እስከማውቀው ድረስ እንግዲህ ሮቤል ጥሩ ልጅ ነው። አሃ ስለዚህ እኔ መጥፎ ሰው ነኝ ማለት ነው አይደል? አብርሃም የኔና ያንተ ጉዳይ ይመለሳል ብለህ ከሆነ ተሳስተሃል። ያኔ ነው የተዘጋው፣ መቼም አይመለስም። እሺ ሳሚ፣ አንቺ መች ነው ቆይ የሚገባሽ? ለምን አትረጅኝ? ያደረከኝን ነገር ረሳኸው እንዴ? ለአንድ ለማትረባ ሴት ብለህ አይደል ጥላኝ ሄድከው? ዛሬ እኔም የተሻለ ሰው ሳገኝ ጥዬ ሄድኩ። ታዲያ ምን አዲስ ነገር አለ? ያ ሮቤል ነው ከኔ የሚሻለው? የሚሻለውን እኔ በመርጣ ይሻል። ይኸውልሽ ሲጀመር የዛኔ ልጅነት ይዞኝ ነው እንጂ በፍጹም አንቺ ላይ ሴት መደረብ አልነበረብኝ። ሌላ ላይ አምረኛ አይገባም ነበር። በጣም ይቅርታ አድርጊልኝ። ይኸውልሽ እናቴ አሁን በጣም ጸጽቶኝ። አሁን በጣም ረፍዷል። ሳሚ እመኝኝ አልረፈደም። በፈለግሽው ነገር ደግሞ እክስሻለሁ። እሺ እንደዛ ከሆነ እስማማለሁ። ይኸውልሽ ደስ የሚልሽ ነገር ይሄን አድርግ ብቻ እኔ ሁሉም ነገር አደርግልሻለሁ። ካላደረክልኝስ? ይኸውልሽ ዞር ብለሽ እንኳን እንዳትዪ። ይኸውልሽ ከፈለግሽ እዚህ ቤት ራሱ ድርሻለሁ። እግሬ አይረግጥም። እንደዛ ከሆነ በጣም ጥሩ። አንድ ነገር ታደርግልኛለህ። እሺ ምን ላድርግልሽ? ሄኖክና ኤልዳና አንድ ላይ እንዲሆኑ ታደርግልኛለህ። ያኔ እኔም ይቅርታ አደርግልሃለሁ። ማለት ቆይ እንደዚህ ማድረግ ለምን አስፈልግ? ሄኖክ ማርታን አይደል እንደሚወደው? እንግዲህ የምነግርህን ብቻ አድርግ። ጥያቄ አታብዛ። ደግሞ ማርታ ለሄኖክ የምትመጠን አይደለችም። ምን ሆነሻል? ይሄ እኮ በጣም ከባድ ነገር ነው፣ ቀላል ነገር አይደል። ስለዚህ ታደርገዋለህ? እሺ በቃ ቢያንስ ላስብበት። እንዴ አትቸኩኝ እንጂ። በቃ አስብበት። የአንድ ቀን ጊዜ ሰጥቻለሁ። ምን አይነት ወጣት ውስጥ ነው የገባሁት? ሄኖክም ወንድሜ ነው፣ ጓደኛዬ ነው። ሳባን ደግሞ እወዳታለሁ። እሺ ጓደኝነታችንስ ምን አይነት ከባድ ፈተና ነው?
እየመጣሁ ነበርኩ። አይ ስትቆይብኝ ጊዜ መጣ። በጣም ይቅርታ። እዚህ እኮ ስራ ይዤ ስለነበረ። አይ ችግር የለውም። ምን ነው በሰላም ነው የፈለጉኝ? አይ አንድ መማክረህ ነገር ነበረኝ። ታዲያ ለምን ውስጥ ገብተን አናወራም? ብቻችንን ማውራት ስላለብን ነው። እሺ። ምን ነው ግን በሰላም ነው? ይኸውልህ የኔ ልጅ ኤልዳ ለእኔም ለአባቷን ብቸኛ ልጅ ናት። አውቃለሁ፣ ነግራኛለች። አዎ በጣም ጥሩ ልጅ፣ ምስኪንና የዋህ ናት። እንድትከፋብኝ አልፈልግም። ኧረ አያስቡ ማዘር፣ በጭራሽ አትከፋ። አንተም ጥሩ ልጅ ነህ። የዋህነቷን አይቶ አንተን የመሰለ ልጅ ደግሞ ሰጥቷታል። ይኸውልህ ምን መሰለህ፣ እኔ ደግሞ የልጅ ልጅ እፈልጋለሁ። የልጅ ልጅ ማቀፍ እፈልጋለሁ። የልጅ ልጅ? አዎ የልጅ ልጅ። ተጋብታችሁ እስከኖራችሁ ድረስ ልጅ ያስፈልጋል። አዎ አይ እሱማ ልክ ኖት፣ ግን ያው እኛ ስላላሰብንበት እኮ። እኔም እንዳላሰባችሁበት አውቄ ነው የጠየኩ። እባክህ ልጄ ልለምንህ። ኧረ ማዘር እንዴ! ኧረ በእግዚአብሔር ይነሱ። ምን እያደረጉ ነው? የልቤ ካልደረሰ እሺ ካላልክኝ እኔ አልነሳም። ኧረ ማዘር እሺ፣ ቢያንስ ለነገር ላውራበት። አውርቻለሁ። እሷም ትፈልጋለች። እባክህ የኔ ልጅ ማዘር እሺ፣ እሺ በቃ ግድ የለም ይነሱ። እሺ፣ እሺ በቃ እሺ እንዳልከኝ ፈጣሪ እሺ በል። አሜን። ማዘር ምን ማለት ደስታው የኔም አይደል? አዎ ልክ ነህ። ልጅ እኮ በረከት ነው። እሺ፣ እሺ ማዘር በቃ ይሁን። እኔ እሄድበታለሁ፣ እመጣለሁ። እሺ፣ እሺ እንዳልከኝ ፈጣሪ ይከተል። አሜን። እሺ፣ እሺ። ምን ጓደኛዬ በእናትህ ጉድ ሆንኩ እኮ። ምንድነው የተፈጠረው? ኧረ ምን አይነት ጦስ ውስጥ እንደገባሁኝ ወይኔ ምን እንደማደርግ አላውቅም። ሄኖክ ለምንድነው የማትነግረኝ? ምንድነው የተፈጠረው? አብርሃም ቅድም ከኤልዳና እናት ጋር ነበርኩኝ እና ማየውን ቃል ነው የገባሁላት። የምን ቃል? አብርሃም ልጅ እንድትወልድ እፈልጋለሁ ብላ እግሬ ሊወድቅ አለመነች። እኔ ደግሞ ማድረገው ነገር ግራ ሲገባኝ እሺ አልኳት። እንዴ ታዲያ ምን ችግር አለው? እኮ በጣም አሪፍ ነገር ነው። ምን ችግር አለው? አብርሃም አንተ ነህ ይሄንን ነገር እያልከኝ ያለው? ቆይ ማርታስ ምን ያህል እንደምወዳት እኮ ታውቃለህ አይደል? አውቃለሁ፣ ግን ያው ከኤልዳ ጋር ልትጋቡ ነው ብዬ ነው። ታዲያ እሱ ውሸት አይደል እንዴ? ይሄንን ደግሞ ኤልዳናም ታውቃለች። ይኸውልህ ልምከረው ወንድሜ፣ የውሸት ብለህ ራስህን አትሸውድ። ጋብቻ ጋብቻ። ቆይ አንተ ለማርታ ወገነስ ትከራከረኛለህ ነበር እንዴ? ዛሬ ላይ ምን ታገኝ? አይ አሁን ግን ይኸውልህ ቆም ብዬ ሳስበው ለአንተ የተሻለችው ሴት ኤልዳ ትመስለኛለች። አብርሃም አልገባኝም። የማላውቀው ነገር ተፈጥሯል። ይኸውልህ ኤልዳ እኮ ማለት ራሷን ህይወቷን ለአንተ አሳልፋ ለመስጠት የተዘጋጀች ሴት ናት። እንዴ እስኪ ቆም ብለህ አስበው። ማን ነው በዚህ ጊዜ እንደዚህ የሚያደርገው? ለአንተም ይኸውልህ አሪፍ ውለታ መመለሻ ነው የሚሆነው። ይኸውልህ እኔ መፍትሄ እንድፈልግልኝ እንጂ የባሰ ችግር ውስጥ እንድከተኝ አይደለም የጠራው። እውነት ነው የምልህ። እኔ ራሴን በአንተ ጫማ ውስጥ አድርጌ ሳየው ከዚህ የተሻለ ውሳኔ ልወስን አልችልም። አብርሃም ማርታን ትተህ ከኤልዳና ገቡን እያልከኝ ነው? አሁን ለእኔ ከጠየቀኝ አሁን እሱ የተሻለ ነው። አንተ ልጅ ዛሬ ጤና ናት። ከማርታ ጋር ሁን እያልክ ስትሞግተኛ ነበር። ዛሬ ላሳበን ምን አስቀየረ? እኔ እኮ ለአንተ ይጠቅማል ያልኩትን ነገር ነው የማደርገው። ኧረ እናንተ ዝም በል። ማየውን ነገር ትመክረኛለህ እንዴ? እኔ እዚህ ጨርቆኛል። አሁን ዝም ብለህ ጠጣ። ያዝ። በስንት ጊዜያችን ነው ላይ ተዝናናን ያለ ነው? ምን እንዝናናለን? በራሴ ጨርቆኛል። እኔም የገረመኝ እሱ አይደለም። እኔ እኮ መጀመሪያውንም ነግሬሽ ነበር፣ ሁሉም ነገር ይስተካከላል አላልኩሽም? አሁን ሁሉም ነገር ተስተካክሏል። በቅርቡ ተጋብታችሁ አብራችሁ ትኖራላችሁ። ባደረገው እንዴት እኮ እንደምወደው ግን እሱ ከኔ ይልቅ ለማርታ ነው ቦታ ያለው። ኤልዳ እሷን ታያት። ከዚህ በኋላ እኔም ቢሆን ይሻለው ወንድሜ እንዲወድቅ አልፈልግም። ጭራሽ ከማትረባ ሴት ጋር። ልጆቼ እንዴት ናችሁ? እንዴት ማይ ዛሬ ምን ተገኝቶ ነው? በጣም ደስተኛ ሆነሻል። እንዴት ደስ አይለኝ። በጣም የሚያስደስት ነገር እኮ ነው ሰምቼ የመጣሁት። አሙዬ ምን ሰማሽ? አሁን እኮ ከባለቤትሽ ጋር ነበርኩኝ። አረ እግሩ ስር ተንበርክኬ ልጅ እፈልጋለሁ ብዬ ስለው ምን ችግር አለው? እኔስ የምፈልገው ነገር አይደለ ወይ አይለኝ መሰለሽ? ምን አይነት የተባረከ ሰው ነው። እሺ አለሽ እንዴ? አሁን ፈጣሪ እሺ በለውና እሺ አለኝ። ደስ አይልም? በጣም ነው ደስ የሚለው።